ድራማው ሲጀምር ያማን በከተማው በየመንደሩ በየሰፈሩ እየዞረ የጉልበት ስራ እየሰራ ነው ያለው። ገና በልጅነቱ በህፃንነቱ ወደ ጎዳና ህይወት ላይ በመጋለጡ አሁን በጣም ብዙ ነገሮችን ማድረግ ይችላል። ያማን እግረ መንገዱን ድንገት የሆነች ህፃን ልጅ የሆነ ፍሬ አንስታ ልትበላ ስትል ይህን የሚሸጠው ሰው ተነስቶ ሲቆጣት፣ ነገር ግን ያማን እያስቆመ ነበረ። ከዛ ያማን ከህፃኗ ጋር በዚህ መንገድ ይለያያል። ከዛ የያዘውን ይዞ በፍጥነት እየተመለሰ ነበረ። ብዙ ነገሮችን እያስታወሰ ነው ያለው። በተለይ ደግሞ እችን ህፃን ልጅ ሲያያት እሱ ራሱ የመጣበት መንገድ ተመሳሳይ በመሆኑ ብዙ ነገሮችን ለማስታወስ ችሏል። እስከ ማታ ድረስ የያዘውን ነገር እየጎተተ በጣም ግዙፍ ነው እየሄደ ነበረ። መሸ፣ እየተመለሰ ነበረ። በከተማው ዞር ዞር እያለ ብዙ መንገዶችን እያቋረጠ አንዴም ረፍት ያደርጋል፣ ከዛ መልሶ ይሄዳል። እንዲህ እየሄደ በአንድ በኩል ደግሞ ሌላ ህይወት ላይ የሚገኙት እነ ሩህያ እነ አላዝ ናቸው። በዚህ አጋጣሚ ሩህያ ዞር ዞር እያለች ወደ እነ አላዝ እየመጣች ነው፣ አላዝ ፍቅረኛዋ። ከዛም በኋላ በድንገት ደግሞ የመጣችው ቻላ ናት። ቻላ የአላዝ እህት ናት። በዚሁ መንገድ ዞር ዞር እያሉ እነ አላዝን እየፈለጓቸው፣ ከዛም በኋላ ድንገት ያማን እነሱ ወደ ነበሩበት ክለብ በር አካባቢ እየመጣ ነበረ። ጫጫታውን፣ ሁካታውን፣ ሁሉም ነገር ሲያይ ሰው ሁሉ እሱ እንደዛ የለፋ በጣም ተቸግሮ ባለበት ሰዓት ላይ ገንዘቡን እየበተነ ሲጠጣ ሲመለከት በጣም እየገረመው በክለቡ አጠገብ ያልፋል። ከዛ ቻግላ ቀጥታ ወደ ሩያ ወደ ጓደኛ ወደ ጎረቤቷ ተጠግታ ሩያ አላዝ የት አለ ብላ የጠየቀቻት ነበረ። እኔ እንጃ የት ሊሆን ይችላል አላውቅም እያለቻት፣ አላዝ በጣም ደፋር እንዲሁ ቶሎ የሚናደር ሰው ነው። አሁን ደግሞ ክለብ ውስጥ ከአንዱ ጋር ተጣልተው የቢራ ጠርሙስ ጭንቅላቱ ላይ እየሰበረበት ነው። ከዛ እነዚህን ሰዎች ማን ያስገባቸው ብሎ ይበጠብጣል። ሩዝ ጋር ጓደኛው አለ፣ የእሱ እህት የቻግላ ፍቅረኛ። ከዛ የክለቡ ደህንነቶች መጡ። በቃ ከዚህ በኋላ ድጋሚ እናስገባቸውም ይቅርታ ብለው ሄዱ። ምክንያቱም እነ አላዝ ቤተሰቦቻቸው በጣም ስመጥር ናቸው። ከዛ አላዝ ከጓደኛው ጋር አብሮ መቦረቅ ጀመረ። ከዛ ቻግላ በቃ እንዲጨነቀኝ እያለች መቶ ሩዝ ጋር ፍቅረኛዋ እጇን ጭምቅ አድርጎ እያያዛን ነበረ። በመካከላቸው የሆነ ያስገዳጅን የተገዳጅ ስሜት እንዳለ ያስታውቃል። እጅን እያሳመምከኝ ነው እያለችው እጭ አንቺ ደግሞ ብሏት ትቷት ሄደ። ከዛ ቻግላ ጨነቃትና ዞር አለች። ከዛ የሆነ ልጅ መጣና ድንገት ሩያን እንዴት ነሽ እያላን ነው። እሱም ቢሆን እንደነ አላዝ ሀብታም ነው፣ በቀላሉ ሊያስወጡ አይችልም። ስለዚህ አላዝ ሲቀና እነ ሩያን እንውጣ እያላቸው ነበረም። እንደዚህ እንደሰከረ ተያይዘው እየወጡ በአንድ በኩል ቻግላ እናቷ ደውላ የት ናችሁ ስትላት ነበረ። ነስሊሃን በጣም ጨንቋታል። ልጆቿ የት እንዳሉ አታውቅም። እማዬ ሁሉም ሰላም ነው፣ አላዘም ደህና ነው፣ እንመጣለን፣ ትንሽ እኮ አየር ልንቀበል ወተን ነው አለቻት። እስካሁን ድረስ በጣም መሽቷል፣ ወደ ቤት ነው እያለቻን ነበረም ነስሊሃን ተጨንቃ። ከዛ የቤታቸው ሰራተኛ ፌሪዴ ፊት ለፊቷ ቆማ ነበረ። እህቴ ፌሪዴ ቆይ እኔ ምን አርጌ ነው ምን አጥፍቼ ነው ፈጣሪ እንደዚህ የሚቀጣኝ? አዎ ጥሩ እናት አልነበርኩም፣ ግን ልጆቼ ምን ሆነው ነው ብላ እየጠየቀቻት ነው። ከዛ ዞር ብላ የጠፋው ልጇን ታየዋለች። ህፃን እያለ ከሷ የጠፋው የመጀመሪያ ልጇን እያየችው ምናልባት አሊ በዚህ ሰዓት አድርገው ይሆን? ምናልባት እሱስ ምን ደረጃ ላይ ደርሶ ይሆን ትላለች። በሌላ በኩል ያማን የያዘውን እየጎተተ ወደ ቤት እየመጣ ነው። በአንድ በኩል ደግሞ አላዝ እንዲሁም ሩህያ መኪና ውስጥ ገብተው ወደ ቤት እየመጡ አላዝ መኪናውን በኃይል እንዲሁም በፍጥነት እያሽከረከረው ነበር። ሩህያ በጣም እየፈራሽ መጣች። አላዝ ምን ሆናል? መኪናውን አረጋጋው ቆይ አንዴ እያለችው፣ እሱ ግን እንጃ አላቅም የሆነ ነገር እየሆንኩኝ ያለሁት ብሎ መሳቅ ጀመረ። በማያስቅ ነገር ዝም ብሎ ከት ብሎ ይስቃል። ከዛ ልብሱን ማውለቅ ጀመረ መኪናውን እየነዳ። እሷ ደግሞ አላዝ ጅላቱን እባክህ እያለችው አሁንም ቢሆን መኪናውን በፍጥነት እያሽከረከረ ድንገት መኪናውን አዞረውና ወደ አንድ ትንሽዬ መንደር ገባ። ውስጥ ለውስጥ ወደ ውስጥ እያመራ መኪናውን እንደያዘ አላዝ ወዴት ነው የምትወስደን? ይኸውልህ ይሄ የማይታወቅ ሰፈር ነው፣ ይኸውልህ አይለቁንም፣ የሆነ ነገር ነው የሚያረጉን፣ ምንድን ነው የምታረገው እያለችው ነበረ። ድንገት መኪናውን አቆመው። ውጣ ከመኪናው ብላው ከመኪናው እየወረደች ነበረ። ከዛ እያስመለሳት ነው የቆሙት። መኪናውን ይዘው እነ ያማን ቤት በርጋ ነበረ። ያማን ከጓደኞቹ ጋር ተጠግቶ ተሰብስበው የሚኖርበት ቤት ጋር ትመጣና እሱ የሚሰራበት ላይ እያስመለሰች ነበረ። ዝም ብሎ ያያታል። ምን ሆነሻል እያላን ነበረ። ምን አለበት ቆሻሻውን ብታጸዱት አለችው። አንቺ እዚህ ቆሻሻ የምትዩ ለእኔ ስራዬ ነው አላት። ነው እንዴ? እሺ በቃ አላወኩም ነበር ይቅርታ እያለችው ነበር። ፍቅረኛሽን ነገር ይኸውልሽ እንደዚህ መሆኑን የሚቀጥል ከሆነ እዚህ ሰፈር ማንም ሰው ያስተርፈውም እያላን ነበረ። አላዝ ከመኪናው ወጣ። ከመኪናው ከወጣ በኋላ በፓንቱ እስኪቀር ድረስ ነበር ራቁቱን የሆነው። ከዛ በኋላ ይደንሳል፣ ይዘፍናል፣ ደስተኛ ሆኗል። የወሰደው የሆነ ነገር እንዳለ ያስታውቃል። አላዝ ጅላቱን ልብስ ልበስ፣ አላዝ ሞኛቱን የወለ ሰው እያየን ነው። አላዝ ምን እያረክን ያለው ልብስ ልበስ እያልኩ እኮ ነው ትለዋለች። ያማን የሚሰራበትን ነገር እያንቀሳቀሰ ነበረ። ዝም ብሎ ያቸዋል። አላዝ ወደ ራስ ተመለሰ፣ እባክህ ተመልከተኝ እያለችው ነበር። ዝም በይ ደስተኛ መሆኑን ፈልገው ዛሬ ቼኔ ምሽት ናት እያለ መኪናው ላይ እየወጣ ነበረ። ደግሞ ይጮሃል። አላዝ ሰማኝ ይኸውልህ እናት ስለዚህ ጉዳይ ካወቀች ጉድ ነው የሚፈላው። ይኸውልህ ይዘርፉናል፣ ይህ ሰፈር መጥፎ ነው፣ ማን እንደሆነ አናቃቸውም፣ ወደ ቤት እንሂድ፣ እየለመንኩ ነው አለችው። ከዛ ጨንቋት ወደ መኪናው ገባችና ስልክ መደወል ጀመረች ወደ ቻግላ ወደ አላዝ እህት። ከዛ ያማን ዝም ብሎ አላዝን ሲያየው አሁንም ቢሆን እንደሰከረ ነው፣ ራሱን አያውቅም። ቀስ ብሎ ወደሱ ይጠጋና ወንድሜ እያለ ጠራው። ዞር ከማለቱ ፊቱን በቦክስ መታው። ሲመታው ወዲያው ነበር እሱ ራሱን
ነው የሳተው። ከዛ ወዲያው ያማን ይሸከምና በሩን ክፈች እያላን ነበረ። እሷ በሩን ከፈተችለት። የኋላው ወንበር ላይ አስተኛው። ከዛ ወደ ውስጥ ሊገባ ነበረ። ይቅርታ የኔ ወንድም ካላስቸገርኩ ግን መኪና መንዳት አልችልም፣ እባክህ ቤት አድርሰን አለችው። ዝም ብሎ አያት። ከዛ መኪናውን አስነሳ። አብረው ወደ ቤት እየሄዱ ነበረ። ገና ትንሽ እንደተጓዙ ሽቶ ታወጣና በደንብ አርጋ እየረጨች ነበረ። ይህን ስታረግ ያንቺ ውድ ሽቶ ያንቺን የመጠጥ ሽታ በፍጹም አይደብቀውም፣ በጣም ብዙ እንደጠጣችሁ ያስታውቃል፣ ምን ሆናችሁ ነው ቆይ እያለ ነበር። አንተስ ብትል አንተስ ንጹህ ነኝ ብለህ ታስብ ነው እንዴ እያለችው ነበረ። ዝም ብሎ መኪናውን ያሽከረክራል። ከዛ መኪናውን በፍጥነት እያሽከረከረ ቀስ ብለን ዳ እያለችው የሆነ ሳለ እሱን ለማመን በጣም ቸገራት። ከዛ በርካታ ኪሎ ሜትር ይቀራል። ከዛ መኪና ውስጥ ገባች። ቀጥታ ጉዞ ወደ ቤት እያቀኑ ናቸው። እቤት ደረሱ። እቤት እንደደረሱ ቻግላ ቀድማ ደርሳ ነበረ። እንዴት እንደዚህ አይነት ነገር ሲፈጠር ዝም ትያለሽ ትላታለች። እንዴ በምን እርግጠኛ ልሁን ታዲያ አንቺስ ብትሆኚ ስልክሽ ለምሮ ማታነሸው እያለቻት ሁለቱ ሴቶች እየጨቃጨቁ ያማን ቀጥታ መኪናውን ከደረሰ በኋላ ደግሞ የማን ነው ትላታለች ቻግላ። እሱ ነው ታዲያ ቤት ድረስ ያደረሰኝ እያለቻት እሱ ወደ ቤት ሊሄድ ነበረ። ከዛ ትንሽ እንደራቀ የኔ ወንድም እባክህ አግዘን ወደ ውስጥ ይዘነው እንግባ አሉት። ከዛ ያማንን ተሸክሞላቸው ቀጥታ ወደ ትልቁ ቤት ገቡ። ደረጃውን ቀስ ብለው እየወጡ ነበረ። ከዛ ወደ ውስጥ እየገቡ ሳይታሰብ ድምጽ እያሰሙ ነበረ። ከዛ አልጋው ላይ ወረወረው። ኧረ ቀስ በል እባክህ ይሉታል። ከዛ ዝም ብሎ እያያችሁ ነበረ። ታዲያ ምንድነው ስንት ነው የሚፈልገው ስንት ብር እንስጠው ትላለች አለ። ኧረ ቆይ ተረጋጊ አንድ ጊዜ እያለች እሷ ራሷ መስጠት እንደምትፈልግ ሩያ ትናገራለች። ከዛም በኋላ ሁለት ሴቶች መሽቀዳደም ጀምሩ። እኔ ልስጠው ገንዘቡን እኔ ልስጠው እየተባባሉ ናቸው። ሁለቱም ከቦርሳቸው ውስጥ እንዲህ በፉክክር ገንዘቡን አውጥተው ሊሰጡት እጃቸውን ዘርግተው ቀና ሲሉ ያማን የለም። ቀጥታ ትልቁን ቤት ዞር ዞር እያለ እያየ ነበረ። ከዛ ውሃ ጠምቶ ስለነበረ በቀጥታ ወደ ኪችን ነበር የመጣው። ወደ ኪችን መጥቶ ውሃ በጆክ አንስቶ እየጠጣ እያለ ድንገት ኔስሊያን መጣች። አንተ ማነህ ቤቴ ምን ልታረግ ገባ ብላ ስትጮህ እሱ እየጠጣውን የነበረውን ነገር እስከነ ጆኩ ይዞት እንደደነገጠ ነበረ። አቋርጦ አያት። ቤቴ ምን ልታረግ ገባ ሌባ ነህ እንዴ አለችው። ዝም ብሎ ያያታል። ከዛ በኋላ ወደ ራሷ ቢሮ ወሰደችው። እዚህ ቢሮ የጠብቀኝ ብላ በቀጥታ ወደ እነ ሩያና ቻግላ እየመጣች ነበረ። ምን ማለት ነው ብዙ ነው የጠጣው ማለት እንዴ ቢጠጣ ነው እንደዚህ ተልፈሰፈሰው ምን ማለት ነው እያለች እየጠየቀች ነበረ ኔስሊያን። ምንም አልገባትም። ሁለት ሴቶች ብዙ ነገር ለመሸፋፈን እየሞከሩ ናቸው። ምንድን ያደርጋችሁት የማንም መንገደኛ የጎተታችሁ ቤት ረስ ታመጡ ጀመር እንዴ ምናልባት ቢጎደውስ ልጅህን እንዴት እዚህ ረስ ይዛችሁ ደፍራችሁ ታመጣላችሁ? ሩያ ምንድነው ማስተዋል የሚባል ነገር የለም እንዴ አንቺ ትልቅ ልጅ አይደለሽ እንዴ እንዴት እንደዚህ ይደረጋል እያለች አጥማዬ እሺ በቃ ይኸውልሽ እሷን ታያት በቃ አላዝ በጣም አስቸግሮ ነበረ በቃ የማይሆን ቦታ ወስዷን ነበር እሱ ይዟቸው መጣ አለቻት። ጥሩ እኔና አንቺ አልጨረስንም እሺ እኔና አንቺ ጉዳያችን አላለቀም ሩያ አንቺ ወደ ቤት ሂጂ በቃ ብላ በቀጥታ ኔስሊያን ወዲያው ወደ ያማን እየመጣች ነበር። ያማን ደግሞ የእሷ ቢሮ ውስጥ ነበረ። ዞር ዞር እያለ ነው። ዞር እያለ ከራሱ ጋር እያወራ ድንገት እሷ መጣች። ስትመጣ ኮስተር ብላ አየችው። ስም ማን ነው? ቤተሰብ የለም እንዴ? ከየት ነው የመጣው? የት አካባቢ ነህ አለችው። መሄድ ይችላለሁ እባክሽ እኔ እንደዚህ አይነት ጥያቄ የምቸኝም አላት። እሺ ጥሩ ስምን አትነግረኝም? በነገራችን ላይ ልጄንም ፍቅረኛዋንም አድናልኛል እና አመሰግናለሁ እና ለአንተ የሆነ ነገር ማድረግ እፈልጋለሁ በፈለግከው ሰዓት ምንም ነገር ካስፈለገ አለው ብላ የስራ ቢዝነስ ካርዷን ሰጠችው። ስትሰጠው ዝም ብሎ አየው የገባው አይመስልም። ማንበብ ከቸገረ እኛ ያው የራሳችን ፋውንዴሽን አለ እዛ ፕሬዝዳንት ነኝ እንደገና የጎዳና ልጆችን እረዳለሁ አለችው። መቼ ነው ረድታችሁ የምታውቁት? መቼ እስኪ መልሽ መቼ እንደ እኛ ለራሳችን እንበቃለን ማንም አያስፈልገንም። እሺ ከዚህ ቀደም በተደጋጋሚ የእናንተን ቤት በር አንኳኩተናል ምንም የተፈጠረ ነገር የለም ምንም የምታመጡልን ነገር የለም ብሎ የሰጠችውን ቢዝነስ ካርድ ጭምድድድ እያደረገው ነበረ። ከዛ ሊወጣ ነው። ቆይ አንዴ ምንድን ነው የምትቸኩል? አትቸኩል እሺ ምንድን ነው? እኔ እኮ ላመሰግን ስለምፈልግ እኮ ነው ላረክልኝ መልካም ነገር። እሺ ገንዘብ ልስጥ ቢያንስ ማለት ክፉ ነገር ላይ ካላዋልከው ማለት ነው ብላ ካዝናዋን ከፈተች። ከዛም በብዙ ሺህ ዩሮና ዶላር የሚቆጠር ገንዘብ አወጣች። እጇ ላይ በርካታ ገንዘብ አለ። ከዛም በኋላ ክፉ ነገር እንዳትጠቀም ስትይ ምን እንደ ልጅሽ አደንዛዥ ንጥረ ነገር የምጠቀም መስሎሽ ነው አላት። ደነገጠች። ስርዓትን ያዝ ስለ ልጄ እንደዚህ ነገር መናገር አትችልም የማይሆን ነገር አትናገር አለችው። ዝም ብሎ እያያን ነበረ። በቃ የሚያስፈልገን ነገር ተናገርና ሂድ ሌላ ነገር እንድትናገር አልፈቅድልህም አለችው። እጇ ላይ ብዙ ገንዘብ አለ። ስንት ነው የምትፈልገው አለችው። ዝም ብሎ አያት። ስንት ነው የምትፈልገው ተናገረ እያለችው። ከዛ እሱ አያትና ለማመን ነበር የከበደው። ያው $1000 ነው ፈልገው አላት። $1000 ጥሩ እሺ ብላ ቆጥራ እዛው ሰጠችው። ከያዘችው ገንዘብ አንጻር ያ ገንዘብ በጣም ጥቂት ነበረ። ገንዘቡን ስትሰጠው ግን በጣም ደስ አለው። ተደሰተ እየሳቀ አመሰግናለሁ መልካም ሴት ነሽ በቃ መልካም ምሽት እያለ ትቷት ሄደ። ነገረ ስራው ግራ ያጋባት። ከዛ ወደ ቤት እንዲያደርሰው ሹፌር አስቀምጣለን ነበረ። ወደ ቤት እየወሰዱት ሩያ በአንድ በኩል ያማን የረሳውን ጃኬት ልትሰጠው ነበረ። እሱ ግን ሄደዋል። ከዛ ሩያ ቤቷ እዛው አካባቢ ነው። ወዲያው ተመለሰች። ወደ ቤት እየገባች ጃኬቱን ታስቀምጥና ገሏን ልትታጠብ ወደ ውስጥ እያመራች ነው። ከዛ ያማን ያላት ነገር ትዝ ይላታል። ያንቺ ውድ ሽቶ ይህንን መጥፎ ጠረን አያጠፈውም ብሏን ነበረ። አሁን ዝም ብሎ በሀሳቧ ሲመላለስ እጭምኖኝ ነው ጅሎንኩኝ እኮ እያለች ገሏ ልትታጠብ እያመራች ነው። ኔስሊያን ግን አሁን ያማን የነገራን ነገር በጣም ረበሻት። የልጇ ነገር አጠራጠራትና በቀጥታ ወደ አላስ ክፍል መታ ቤቱን እየበረበረች ነው። ክፍሉን እየበረበረች ወዲያው ፌሪዴ መጣች። ኔስሊያን ሆነች ነው እያለቻት በመጨረሻም እሷ ግን አልቻልኩም ፌሪዴ በቃ ቆይ እኔ እንደዚህ ክፉና ነበርኩኝ እንዴ ልጄ ንጥረ ነገር ይጠቀማል እያለች ስታለቀስ እሷም ታባብላታለች።
በሌላ በኩል ያማን በጠዋት ቤት ደረሰ። ሊነጋጋ አካባቢ ሎ ቤት እንደደረሰ ወደ ውስጥ ገባ። በጣም ደስ ብሎታል። ሁሉንም እየቀሰቀሳቸው ነበረ። ምንድነው የምትቀሰቅሰን በጠዋት እያሉ እየተነጫነጩ ይነሳሉ። ተቀምጠው ያዳምጡት ጀመረ። ይኸውላችሁ በመጨረሻም ሰዓት መፍትሄ ተገኝቷል። ምን ይዤ እንደመጣሁ ተመልከቱ ብሎ ብሩን አሳያቸው። ሁሉም ተደሰቱ። ኦሞት ያማን ከልጅነቱ ጀምሮ ሲንከባከበው ያሳደገው ልክ እንደ ወንድሙ የሚያዩ ልጅ ነው። ልክ እንደሱ ጎዳና ላይ ያደገ ልጅ ነው። ነገር ግን እግሩ ፓራላይዝ ነው። በዚህ ሰዓት ላይ የኔስሊያል ሆስፒታል ቅርብ ጊዜ ያወጣው አንድ መረጃ ነበር። ይህም አንድ ታዋቂ ዶክተር እንደሚመጣና ሕክምና እንደሚያደርግ ነው። $1000 የፈለገው ለዚህ ነበረ። ገንዘቡን ሲሰጣቸው በአንድ በኩል ጄሱርም ቢሆን የሱ አብሮ አደግ በጣም ተደሰተ። ገንዘቡን ወደ ላይ እየበተነ ያማንን እያቀፈው ነበረ። ሁሉም ይተቃቀፋሉ። በሉ ልብስን ቀየርለትና እንሂድ ይባባላሉ ሳይረፍድባቸው። ነገር ግን ኔስሊያን ቶሎ ነው የምትጨነቀው። በቀጥታውን ወደ አላዝ መኝታ ክፍል መጣች። ምርመራ መደረግ እንዳለበት ስትናገር ነው። እነ ያማን ደግሞ ሰብሰብ ብለው ከቤት ሊወጡ ናቸው። ከዛ በጠዋት ሲመጣ ያማን ትላንትና የጣለውን የአላዝ ዋሌትና ልብሶች እያገኘ ነበረ፣ ሸሚዙንና ሱሪውን። ከዛ ዋሌቱን ጄሱር የሚባሉ አብሮ አደጉ ብዙ ዩሮ ገንዘብ ውስጡ ስላለው ካልወሰድኩኝ እያለ ነበረ። ከዛ ያማን ተቀበለ። እኛ ሌቦች አይደለንም ብሎ ዋሌቱን ለራሱ እያረገ ነበር። በዚህ ሰዓት ላይ ጄሱር የተወሰነ ገንዘብ ወስዶ ነበር፣ እሱንም እየተቀበለው ነበረ። ከዛ እንውጣ ይላቸዋል። እኛ ሌቦች አይደለንም እያለ ተያይዘው እሙትን ትንሹን በዊልቸር ላይ እየገፉ አብረው እየሄዱ ከሰፈር እየወጡ ናቸው። ኔስሊያን አላዝን ከእንቅልፉ እየቀሰቀሰችው ነው። ውጣ ቶሎ በል እንሂድ፣ ምርመራ አለ እያለቻቸው ነው። ቻግላን ብትሆን ጨንቋታል። ከዛ በአንድ በኩል አላዝ ማየም የምን ምርመራ ምንድን ነው ይላታል። ምርመራ አለ ጠብቃችኋለሁ፣ ምንም ካላጠፋችሁ መፍራት አይጠበቅባችሁም ብላቸው ሄደች። አላዝ ግን ምን አይነት ሰው ነህ? ምን ጣጣ ውስጥ እንደከተትከኝ ግን አየህ አይደለ? በጣም የምታሳፍር ሰው ነሽ። ምን አለበት ያኔ እናቴ ሆድ ውስጥ ጸጥ ባልክ ኖሮ ባትወለድ ይሻለ ነበረ እያለችው። ከዛ እሱ ድንገት ቀና ሲል ራሱን በመስታወት ሳየው ደነገጠ። አይኑ አካባቢ ትንሽ ቀላ ብለዋል። በፍጹም ማንም ሰው እንደማይነካው እንደማይደፍረው አድርገው ነው የሚያስበው ራሱን። ከዛ እንዴ ማን ነው እንደዚህ መታኝ? ማን ነው እንደዚህ ያደረገኝ አላት። ምን አቅልሃለሁ እኔ ከሁሉም ጋር ስትጣላ ነበር እንዴ አለችው። አይ አይደለም እንደዚህ ግን ያደረገኝ እኔ እያለ ጠየቃት። ሩያን ጠይቃት። ትላንትና ያመጣት ልጅ መሆን አለበት እንደዚህ ያደረገ አለችው። ማን ያመጣኝ እኔ ብሎ ጠየቀ። አሁን የማይረባ ጥያቄ ጠየቀኝ። እሷን ጠይቃት በቃ ምን ያደርግልሃል እያለችው ነበር። ማን ሰው እያላት እኔ እንጃ የሆነ መንገድ ዳር ነበር ያገኘችው በቃ የሆነ የጉልበት ስራ ምናምን የሚሰራ አለችው። ተናደደ። ላገኘው ብቻ አሳየዋለሁ ብሎ እያሰበ ነበረ። ከዛ ሁለቱም ተያይዘው ከቤት ወጡ። አላዝ ልብሱን ቀይረዋል። ኔስሊያንም ብትሆን ከውስጥ እየወጣች ኑ ወደ መኪናው ግቡ እያለቻቸው ነበር። እማዬ ኧረ እባክሽ ይሄን ነገር አቁም ይላታል አላዝ። አፈን አትክፈት፣ ዝም ብለህ መኪና ውስጥ ግባ፣ አያትህ እያየ ነው ትለዋለች። ኤሽረፍ አያታቸው ከላይ ሆኖ የሚከናወነውን ነገር ያያል። ከዛ ድንገት ኤጄ መጣች። ኤጄ እህታቸው ስትመጣ እማዬ እያለቻት የሆነ ደረጃ ላይ ስትወጣ ኤጄ ትወርቂያለሽ፣ እንደዛ አትንቃጭቃዥ ባክሽ እያለች ወደ እሷ እየጠጋች ነው። እማዬ ትምህርት ቤት መሄድ እፈልጋለሁ ልሂድ ባክሽ አለቻት። ቆይ ትንሽ ይቀርሻልሽ፣ መድኃኒትሽን ውሰጂ በኋላ እንገናኛለን ብላት ኔስሊያን መኪና ውስጥ ገባች። ወደ ሆስፒታል እየሄዱ ናቸው። በሌላ በኩል የነ አላዝና የነ ቻግላ አባት የኔስሊያን ባል ከሆስፒታል እየወጣ በር አካባቢ እየቆመ ነበረ። ጋዜጠኞች ሰብሰብ ብለው መጡ። ንግግር እያደረገ ነው። ይህ ተአምር ይሰራል የተባለው ዶክተር እንዴት ነው እያሉ ጥያቄ እየጠየቁት አጫጭር መልሶችን እየመለሰ ኔስሊያን ልጆቿን ይዛ ወደ ውስጥ እየገባች ነበረ። ምርመራ ሊሰጡ በጣም እየተቃረቡ ሲመጡ አላዝ እማዬ እባክሽ ነገር አቁሚ፣ ምንም የማይመስል ነገር ነው እባክሽ እያላት ሲጀመር ምንም ካላጠፋ እንዳፈራ ለምን ትፈራለህ እያለችው ነው። አብረው ወደ ውስጥ ይሄዳሉ። አላዝ በጣም እየፈራ ነው። ደም እየሰጡ ነበረ። ከዛ ድንገት አባታቸው መጣ። ምን ሆናችኋል ብሎ እየጠየቀ ነበር። አባዬ እየሆነ ያለውን ነገር እያየ ነው ይለዋል። ምን ተፈጠረ ኔስሊያን? ደግሞ ምን እያረክሽ ነው ይላታል። ማድረግ ያለብኝን ነገር እያረኩኝ ነው፣ ምርመራ እያረኩኝ ነው አለችው። ኔስሊያን ኧረ እባክሽ ቆይ አንዴ እያላን ነበረ። ከዛ አላዝ ደሙን ከሰጠ በኋላ ወዲያው ነበረ ቻግላ እንድትቀመጥ የተደረገው። ቻግላ ተቀመጠችና እጇን ሰታይ እጇ ትንሽ ከለሩ ተቀይሯል። የሆነ ሰው በጣም እንደጎዳት ያስታውቃል። ከዛ ማን ነው እንደዚህ ያደረገሽ ብላ እናቷ እየጠየቀቻት፣ በአንድ በኩል ቻግላ ማንም እንደዚህ ያላረገኝም በራሱ ነው እንደዚህ ሆኖ ብላ ተዋሻለች። ሩዝ ጋር ነው አይደለ ሩዝ ጋር ነው ትላታለች ኔስሊያን የልጆቿ እንደዚህ መሆን በጣም እያሳዘናት ልቧን እየሰበረው። ከዛ አባቷ ወደ ቻግላ ጠጋ ብለው ሩዝ ጋር ነች ይላታል። አይ አባዬ አይደለም ብላ ዋሸች። ከዛ እየሳቀች ለምን እንደዚህ ታስባላችሁ ትላቸዋለች። ከዛም በኋላ ደማቸውን ሰጥተው ከጨረሱ በኋላ ኔስሊያን ከልጄ ጋር መቆየት አለብኝ እያለች ነው። ከዛ አላዝ ሌር ነበረ። አላዝ እየሰማኝ ነው? ከዚህ በኋላ መኪና የለም እሺ፣ በሾፌር ነው የምትንቀሳቀሰው፣ ትምህርት ቤት የምትሄደው በሾፌር ነው አለችው። ከዛ አባቱን ሲያገኘው አባዬ ልፈነዳ ነው ይኸውልህ፣ ምንድነው እየሆነ ያለው ነገር? መኪናን እንፈልጋለሁ፣ መኪና የት ነው ብሎ እየጠየቀው ነበረ። እናትን ጠይቃት ይለዋል። ከዛ ኔስሊያን የልጇን ነገር በደንብ መመርመር ጀመረች። ምንም የተለየ ነገር ስላላገኘችባት ደማቸውን ብቻ ይዛ ወደ ላብራቶሪ ለሙከራ እየወሰደችው ነበረ። ከዛ በኋላ ባሏ እየተከተላት ኔስሊያን ምን እያረክሽ ነው ያለሽው? ልጆቹ ላይ ከባድ ተጽዕኖ እያረክሽ ነው። ምንድነው የምትሆኚው? ቆይ አንቺ ይሄ ሲጀመር የኛ ሆስፒታል ነው፣ እንደዚህ አይነት ምርመራ እዚህ ማድረግ አትጪ። ድንገት ወሬው ከወጣ ለኛ ጥሩ አይደለም፣ ስማችን ይጠፋል፣ አፈትልኮ መረጃው ይወጣል እያላን ነበረ። አረለ እሱን አብረን ያለን ትሏለች። ድንገት ወዲያው አባቷ አገኛት። ኤሽረፍ የልጆቹ አያት ሲያገኛቸው ምን እየሆናችሁ ነው ያለው ብሎ ጠየቀ። ምንም አባዬ ምንም ለምርመራ ነበረ በማለት ተናገረች። የምርመራ ችግር አለ እንዴ ይላል። አይ ዝም ብሎ ምርመራ የሙሉ
የጤንነት ምርመራ ብሎ እሱ ይመልሳል። ከዛ የሽረፍ ጥሩ አያችሁ ለልጆች መልካም ቤተሰብ ማለት እንደዚህ ነው፣ ለልጆች መጠንቀቅ አለብን፣ አምጡት እሱን ደግሞ ብሎ ተቀበለ። ደሙን ከተቀበላችሁ በኋላ እኔ ራሱ ምርመራ አረጋለሁ፣ እሺ ውጤቱን አሳውቃችኋለሁ። እሺ አንተ ይመጣል የተባለ ዶክተር የታለ አይመጣም እንዴ እያሉ ነበር። የኔስሊያን ባልን ይመጣል ብሎ እየመለሰለን ነበረ። ከዛ ቢሮ እናወራለን ይለዋል። ከዛ አላዝ እንዲሁም ቻግላ ስለደነገጡ የአያታቸውን እጅ እየሳሙ እየሄዱ ናቸው። እንደዚህ በዚህ መንገድ እየወጡ ወዲያው ዞሮ ደግሞ አባታቸው አገኛቸው። ሙሉ ታሪኩ ማወቅ ይፈልጋል። አላዝ በል እየሰማሁህ ነው፣ ምንድን ነው የተፈጠረው ነገር እንደገና ንገረኝ አለው። አባዬ እኔ እኮ ምልህ በቃ እያለ ሲንቀጠቀጥ በጣም ነው የሚያሳፍረው። በጣም አፍሬያለሁ። አንተ ቆይ ምን አይነት ልጅ ነህ ግን? ጭንቅላት ይሰራል ግን እንዴት እንደዚህ ታረጋለህ? እኔ ቆይ ምን ለአንተ ያላረኩልህ ነገር አለ እንዴ? ምን እያረክ ነው? ቆይ ያለው ለምንድነው እንደዚህ የምትቀጣኝ እንዴ? አያታችሁን አታዩትም እንዴ? ሁሉንም ነገር በእኔ ሲያሳበብ እኔን ዋጋ ሲያስከፍለኝ እናንተ ደግሞ በአንድ በኩል ተወጉኛላችሁ። እንደዚህ አይደረግም፣ በጣም ያሳፍራል እያለ ልጆቹን በር ድረስ እየሸኛቸው መኪና ውስጥ እያስገባቸው አላዝ በአንድ በኩል አባቱን ድጋሜ ነገር አይፈጠርም እያለው ነበረ። ከዛ አባታቸው ወደ ውስጥ እያመራ የሩህያ እናት አብራቸው ነው የምትሰራው። አብረው እየወሩ ነበረ። ልጆቼ በጣም አናደውኛል እያላን ነው። አላዝ ንጥረ ነገር እንደሚጠቀምና ውጤቱን ፖዘቲቭ እንደሚሆን እየነገራት ብዙ ሀሳብ እንዳለበት አጫውቷት ዞር ይላል። አሁን አላዝና ቻግላ ከሾፌራቸው ጋር ሆነው በመኪና እየተመለሱ ነበረ። የሚገርም ነው። እኔን ለመርዳት ብሎ ሩህያንም ለመርዳት ብሎ አነሳኝ፣ አዝሎ ወደ ቤት አመጣኝ። ከዛ ዋሌቴን ወሰደው አይደለ? አዘረፋችሁኝ በጠራራ ፀሐይ። በጣም ነው የሚያሳዝነው፣ ያሳዝናል በጣም ሲላ ነበር። አጩህብኝ፣ በእናትህ አጩህብኝ፣ በቃ ቶይም፣ በቃ በጣም ነው ያስጠላችሁኝ ትላለች። ምን ሆንሽ አንቺ ደግሞ ምን ሆንኩኝ ነው የምትይው እንዴ? ትናንትና አላይሽም እንዴ የተፈጠረውን ነገር? ለምሮ የምታለቃቀሹ ለምሮ እንደዚህ የምትሆኙ እያለን ነበረ። አላዝ በሁሉም ጉዳይ አንተን አይደለ ሁሉ ጊዜ በቃ ተጠቂው፣ አንተን አይደለ ሁሉ ጊዜ በቃ የምትበደለው። ብራቮ ጎበዝሽ አላዝ፣ አንተ ምንም እኮ አታውቅም እኮ የዋ ምስኪን እያለችው እጇን አጣምራ በሌላ አቅጣጫ እየተመለከተች ታለቅሳለች። አላዝ በአንድ በኩል መነጽሩን እያረገ ነው። አሁንም ቢሆን አይኑ አካባቢ እንደቀላ ነበረ። በአንድ በኩል እነ ያማን እሙትን ዊልቸር ላይ አስቀምጠው ወደ ሆስፒታሉ እየመጡ ነበረ። አብረው እየተራመዱ ይሳሳቃሉ፣ ይጫወታሉ፣ አንዴ መልሰው ይጨቃጨቃሉ። እንዲህ አብረው እየተመለሱ ቆመው እያወሩ ነበር። ትንሽ እንረፍ ብለው የሆነ ዛፍ ስር ጥላ አካባቢ እንደቆሙ ነበረ። ድንገት ጄሱር ከያማን ጋር እየጨቃጨቀ ነበረ። ከዛ እነ አላዝ ደግሞ በመንገድ እያለፉ ነው። ከዛ ድንገት ጄሱር መኪና ውስጥ ገባ። መኪናው ሊገጨው ነበር ለጥቂት። ከዛ እያያነዳም እንዴ ብሎ ሲጮህ ከዛ ድንገት ቻግላ ያማንን አየችው። ይሄ ደግሞ ድጋሚ እዚህ ምን ያደርጋል ስትል ነበር። ምንድን ነው ማን ነው እያለ አላዝ ጠይቃል። እሱ ነበር ትናንት የመታ አለችው። ይሄ ብሏት ከመኪናው ወረደ። ሹፌሩ እንዳትወርድ እያለው አላዝ ከወረደ በኋላ ወደ እሱ እየጠጋ ስማ ዋሌቴን አምጣ፣ ይኸውልህ ድጋሚ ከዚህ በኋላ እንዳላገኘ መጸለይ ያለብሽ። አሁን ዋሌቴ መልስልኝ። ይገባኛል ገንዘቡን አጥፍተው ልን ይችላል፣ ግን ውስጡ ብዙ ካርዶች አሉ፣ መታወቂያ ያለ እፈልገዋለሁ፣ አምጣው አለው። ከዛ ዝም ብሎ እያየው ነበር ያማን። ከዛ ያማን አይሰጠኝም ብሎ አላዝ አሰበና ከዛ ይኸውልህ ድጋሚ እንዳላገኘ ጸልይሽ ገባርለ ብሎት ነበረ። ከዛ ድንገት ዞር ሲል ይኸውልህ አንተም ለእናትህ ጸልይላት፣ እናትህ በጣም ምስኪን ሴት ናት እያሉ ነበር። አያገባም ብሎት አላዝ ዞር ሲል ጠራው። ከዛ ዋሌቱን ወረወረለት። አላዝ ዋሌቱን ሲያይ ውስጡ ገንዘቡ ምንም አልሆነ፣ ሁሉም ገንዘብ አለ። ገረመው። እየሳቀ መኪና ውስጥ ገባ። ከዛ እየሄዱ ነበረ። ይሄ ልጅ አሳየዋለሁ እያላን ነው። የበቀል ስሜት ውስጡ እየተፈጠረ ነበረ። ከዛ ጄሱር ያማንን ለምን ገንዘቡ መለስክለት ብሎ ከያማን ጋር እየተጣላ ነበረ። እኛ ሌቦች አይደለንም እያለ ያማን ይጮዋል። በዚህ ምክንያት ሌላ ጭቅጭቅ ደግሞ ተነሳ። ከዛ ኦሙት ኧረ በቃ እናርፍድ እያለ ነው ዊልቸር ላይ ተቀምጦ። ከዛ እሱን ደግሞ እየገፉ ወደ ሆስፒታል ይዘውት እየመጡ ናቸው። እዚህ ሆስፒታል ውስጥ ድብቅብቅ ያለ ስራ የሚሰራው የነ አላዝ አባት ነው። አሁን ኤሽራፍ መጣ። የታለ ዶክተሩ ይመጣል አላልክም ነበር እንዴ? ደግሞ ታካሚዎች $1000 ቅድመ ክፍያ መክፈል አለባቸው ስትል ነበረ። ምንድን ነው ይሄ? ምንድን ነው? ምንም እየገባኝ አይደለም ይለዋል። እንዴ አቶ ኤሽራፍ ምልህ ዶክተር እኮ ታዋቂ እኮ ነው አለው። ቢሆንስ እኛ ዘፋኝና አርቲስት ነን እንዴ? የእሱ እውቅና ምን ያደርግልናል? የዶክተር ትልቁ ሀብቱ እውቅናው አይደለም እውቀቱ ነው። እውቀቱና ልምዱ ነው ለሰዎች የሚያደርግላቸው ነገር ነው። እሺ አሁን ይሄ ምንም ነገር አልገባኝም። ምንም ሳስበው ጥሩ አይደለም። ምንም ስሜት አይሰጥም። ለማንኛውም አሁኑኑ የዶክተር ይመለስ፣ ይሄ ስሜት የማይሰጥ ነገር መቆም አለበት አለው። ከዛ እሱ እንዴ አቶ ኤሽራፍ ምን እያልክን ያለው? ግን እኮ እስካሁን ድረስ ይህን ሆስፒታል በሁለት እግሮቹ ለማቆም ጥረት እያረኩኝ የነበርኩት እኔ ነኝ አለው። አንተ አይደለም ልጄ ናት። ልጄንም አሳልፍ የሰጠውክ ስማችንንም ያያዝከው እንደዚህ እንድትሆን አይደለም እሺ ብሎ ተቆጣው። ከዛ ሄደ። አሁንም ቢሆን የኔስሊያን ባል የልጆቹ አባት በጣም እየተከፋና እየተናደደ ነው። የመገፋት ስሜት እየተሰማው ነው ባጭሩ። ከዛም በኋላ አቶ ኤሽራፍ የዚህ የሆስፒታል ባለቤት ቀጥታ መኪና ውስጥ ገብቶ እየሄደ ነበር። ድንገት እነ ያማን ደረሱ። ከዛ በኋላ በአንድ በኩል የነ አላዝ አባት ወደ ላብራቶሪ ሄዶ ውጤቱ ሲወጣ ለእኔ ስጡኝ ለኤሽራፍ እንዳሰጡት ብለው ገና ከሆኑ እያዘዘ ነበረ። ውጤቱንም ቢሆን መረጃ ከሚያስቀምጡበት ማዕከል እንዲያጠፉትና የውሸት መረጃ እንዲልኩ እያደረገ ነበረ። ይህን ካረገ በኋላ ይወጣል። እነ ያማን መጥተው ወደ ሪሰፕሽኑ እንግዳ ተቀባዩ ተጠግተው መታከም እንደሚፈልጉ ተናገሩ። እሙትን ማሳከም እንደሚፈልጉ ሲናገሩ ከዛ በኋላ በጣም ብዙ ወረፋ እንዳለና ወረፋው በሙሉ እንደተያዘ ለወራት ያክል ሰው ወረፋ ሲያዚዝ እንደቆየ
አሁን በጣም አርፍደው እንደመጡ ነገራቸው። ከዛ ብጥብጥ ተፈጠረ። መጣላት ጀመሩ። ጄሱስ ስሜቱን መቆጣጠር ከበደው። እንደዚህ ለፍተንማ አይሆንም እየተባባሉ ሲጣሉ የሆስፒታሉ ፖሊሶች መጥተው ከነ ያማን ጋር ሲደባደቡ ነበረ። ኡሙት ከዊልቸር ላይ ይወድቃል። ድንገት ኔስሊያን መጣች። ምን እየሆናችሁ ነው ያላችሁት ብላ ስትጠይቅ ሁሉም አቆም። ዞር ስትል ያማንን አየችው። ድጋሚ ያገኘችው። ትናንትና ማታ አግኝታው ነበረ። አሁን ቢሮ ወሰደችው። ቢሮ አንድ ላይ ይወር ነበረ። ምንድነው እናንተ ወንበዴዎች ናችሁ? ምንድናችሁ? እዚህ ድረስ የመጣችሁት ለመደባደብ ነው እንዴ? ምንድነው? በል ተናገር ዝም ብላ አትይኝ እያለችው ነበረ። እሺ ያው እሱ የምታየው ፊት ለፊት በቃ ከልጅነቱ ጀምሮ እንደዚህ ነበረ። ለአመታቶች ያህል በጀርባው ዝየው ነበረ ስንቀሳቀስ የነበረው። አሁን ምናልባት የሆነ ተስፋ ካለ ብለን ነበር የመጣ ነው። ይህ እስኪ ተመልከችው ፈገግታውን። ይህ ፈገግታ ለምን የሆነ ይመስልሻል? ፈገግታው ተስፋ ነው። ምናልባት አንድ ቀን በሁለት እግሮች እቆማለሁ ብሎ ስለሚያስብ ነው። ብዙ ይጠብቃል። እኔም ደግሞ ይችን ቀን ስጠብቃን ነበረ እና ስለዚህ ዶክተር ሰማሁኝ። በቃ ተስፋ ሳረግ ነበረ ለቀናቶች ያህል ተርቤ ገንዘብ ለመቆጠብ እያሰብኩኝ አልሳካል ግን አለኝ። ገንዘቡ ከባድ ነበረ ለኔ፣ ለእናንተ ምንም ላይሆን ይችላል እያላት ያጋጠመውን ነገር በሙሉ ነገራት። ከዛ እሷ እንግዲህ ዶክተር ምንም ታምር የሚሰራው ነገር የለም፣ ዶክተሩ እንደተባለው አይደለም። እሺ ዶክተሩ ደግሞ ይመለሳል፣ ግን እመነኝ እኔ የቻልነውን ነገር በሙሉ አረግላለሁ አለችው። ገንዘቡን $1000 እያወጣ ፊት ለፊት እያስቀመጠ ነው። ያለውን መልካምነት ዝም ብላ ስታየው እየገረማን ነበረ። ከዛ ኔስሊያን በባዶ እንዲመለሱ አልፈለገችም። የቻልነውን ነገር በሙሉ እናረጋለን፣ ሌላ ዶክተር እንፈልጋለን፣ ምንም አታስብ አለችው። ከዛ ያማን ደስ አለውና ሮጦ አቀፋት። እያቀፋት ከዛ እሷ ገርማት እሷም ታቅፋለች። ይቅርታ በጣም ይቅርታ ይላታል። አራራ ችግር የለም ትለዋለች። ከተወሰኑ ደቂቃዎች በኋላ ኔስሊያን በራሷና በሆስፒታሉ ወጪ የኤሌክትሪክ ዊልቸር በውድ ዋጋ ነው የሚገዛው ለኡሙት እየሰጠችው ነበረ። አሁን ያንን አሮጌው ዊልቸር ይዘውት እየተመለሱ እየተጫወቱበት፣ ግን ደግሞ በኤሌክትሪክ ዊልቸሩ ላይ ተቀምጦ እነሱ አብረው እያባረሩት አብረው ወደ ሰፈር መጥተው ሲሯሯጡ ነበረ። ይህን ሲያደርጉ የሚያስታውሱት ልጅነታቸውን ነበረ። አብረው እየተቃቀፉ ወደ ቤት እየገቡ ነበረ። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾቼ በዛሬው ዕለት የመጀመሪያውን ክፍል ስውረ እጅ ድራማ ተመልክተናል። ተመልካቾች ይህ ድራማ ከክፍል 1 ጀምሯል። በቀጣዩን ክፍል ወደ እናንተ ይዤ የመጣ ይሆናል። በቅጠል ቲቪ የዩቲዩብ ቻናል ዘውድ የቱርክ ድራማ አሁንም ይቀጥላል። ዘውድ ድራማ በማይቀርብበት ጊዜ ይህንን ስውረ እጅ ድራማ ወደ እናንተ አመጣለሁ። ድራማውን እንደምትወዱት አልጠራጠርም። ሀሳብ አስተያየቶቻችሁን እንደተለመደው በኮሜንት ስር እንድታስቀምጡልኝ በትህትና ጠይቃለሁ። ከመጀመሪያው እስከ ፍጻሜው ድረስ ላይክ እና ኮሜንት እያደረጋችሁ ስለምትከታተሉኝ የዘውትር ተመልካቾቼ በጣም አርጌ ከልብ አመሰግናለሁ። በቀጣይ በአዲሱ ክፍል እንዲሁም በሌሎች የዘውድ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።